ግን ጅቡቲ አውሮፓ ህብረትን ፈርማለች ጦራቹ እንደፈለገ ከጅቡቲ ጫፍ ጀምሮ እስከ ባቤሎ መንደብል እስከ ታች ድረስ 500 ኪሎ ሜትር እየተንቀሳቀሰ የቀይ ባህርን ደህንነት ማረጋገጥ ይችላል ለዚህ ደግሞ ተባባሪ ነኝ ብላለች ስለዚህ ኤርትራ በአደባባይ በጠራራ ፀሐይ ቀይ ባህርን ተነጠቀ ማለት ነው ለጥቂት የደመቀና የደመቀ ጓደኞች ሀብት ሆነ ማለት እንደዚህ ከሆነ ወልቃይት የኢትዮጵያ ግዛት ነው ብለን ማውራት ራሱ ያሳፍራል ማለት ስለዚህ በአስቸኳይ ፌደራል መንግስት አንድ ታሳቢ ማድረግ ያለበት እነዚህን ተፈናቃዮችን እዛ የተሰቃዩ ያሉት ከዚህ ፊት ሰርቶ መብላት የሚችሉ የነበሩ ሀብት ነበራቸው ሰዎች ወደ ሀብታቸው ወደ ንብረታቸው በአስቸኳይ ይመለሱበት አሜሪካ ህወሓትን አሁን በተለይ አርሚ ሰባና እዛ ትግራይ ክልል ዜጎችን ያሰቃየ ያለው ቡድንን በሽብር ለመፈረጅም እንቅስቃሴ ያደረገች ቀይ ባህሩን እዚህ ባቤል መንደብል ላይ እንዲዘጋ ነው መመሪያ ተሰጠው በጣም ጠባብ ቦታ አደገኛ ቦታ ነው በዛው ልክ ደግሞ ለሻቢያና ለአልቡራን ደግሞ በውስጥ በተላለፈላቸው መመሪያ መሰረት ቶሎ ብላችሁ ተነጋግራችሁ ተወያይታችሁ ቀጠናው ማተረማመስ የሚቻልበት ሰላም ጤና ይስጥልን ውድ የኢትዮ ውይይት ልዩ ዕለታዊ ዝግጅት አድማጭ ተመልካቾቼ ይህ ልዩ ዕለታዊ ዝግጅት ተሰኘው በኔ የሚዘጋጅ ዝግጅት ነው በዛሬው ልዩ ዕለታዊ ዝግጅት ሶስት መሰረታዊ አጀንዳዎችን ይዤ ቀርቤያለሁ የመጀመሪያው በታሪኩ ለመጀመሪያ ጊዜ የሆነው አቀኛ የትግራይ ተወላጆች በአዲስ አበባ መስቀል አደባባይ ላይ ህወሓት ላይ እርምጃ ይወሰድልን ስል ሰልፍ ወጥቷል ህወሓት በአንጻሩ በአፋር የሚገኙትን ታጣቂዎች ኑ በጋራ ሆነን እንውጋ የሚሻለው በጋራ መሰለፍ ነው ስል ጥሪ አቅርቧል ይህ ሰልፍ ተከትሎ ምን ሊመጣ ይችላል የሚለውን ጉዳይ በስፋት ዳስሳለሁ እንደዚሁም ትግራይ አካባቢ ያለውን ውዥንብርና ድንጋጤንም እያንዳንዱ መረጃዎችንም አቀርባለሁ በሁለተኝነት አጀንዳ ላይ ቀይ ባህር ከኤርትራ ሊነጠቅ መሆኑ ታወቀ በቀይ ባህር ላይ የአውሮፓ ህብረት ሰራዊት ሊሰፍር ነው ሀውቲ ይደመሰሳል የኤርትራ ወይ የሻቢያ ጣፋንታ ምን እንደሚሆን አይታወቅም አልቡራን ወደ አስመራ ሄዷል ምንድነው የተደረገ ያለው ብሎን ጉዳይ ሰፋ ያለ መረጃ ይያለው በሶስተኝነት ሁለቱን ሀገር የሚያገናኘው ድልድይ በከባድ መሳሪያ ፈርሷል ማን ነው የድልድይ ነው ድልድዩን የሚገኘው ድልድዩ በመፍረሱ ምን መዘዝ ይመጣል የሚለውን ጉዳይ በስፋት እንዳስሆናል ለሚቀጥሉት ግማሽ ሰዓታት ከናንተ ጋር ቆይታ ማድረጎ እኔ አማኑኤል መንግስቱ ነኝ እናንተም ላይክ ሼር ያረጋችሁ እንደዚሁም ደግሞ ውይይቱ ለሌሎች ተደራሽ እንዲሆን ኢትዮ ውይይትን ሰብስክራይብ ያረጋችሁ አብራችሁ እንዲቆዩ የጠየቁ ቀጥታ ወደ መጀመሪያ አጀንዳዬ ይሻገራሉ እንግዲህ የትግራይ ተወላጆች ቅዳሜ ዕለት ከጠዋቱ 12 ሰዓት ጀምሮ ሰፊ ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ አድርጓል አሁን ሰላማዊ ሰልፉ መደረጉ አይደለም ሰላማዊ ሰልፉ በማን ተደራጀ የሚለው ጉዳይ ነው የሚሆነው ማለት ነው ለምን አላማ ተጠራ የሚለው ጉዳይ ነው ምን ይዞ ይመጣል ውጤቱ ምን ይዞ ይመጣል በዚህ ውጤት ህወሓት ላይ ምን ይደርሳል መንግስት ላይ ምን ይደርሳል እንደዚሁም ደግሞ ለትግራይ ህዝብ ምን ይዞለት መጣል ምን ደግሞ ያመጣበታል ከኢትዮጵያ ቀጣይ ደግሞ ሻገር ብለን ከህወሓት ጀርባ ቆሞ ያሉትን የሱዳን አልቡራንና እንደዚሁም ደግሞ የሻቢያ መንግስት ላይ ምን ይዞበት ይመጣል የሚለው እንግዲህ የዚህ ሰልፍ ዋና ዓላማ እኔ ጭብጡን ምዳስሰው ማለት ነው ይሄ ሰልፍ ቀላል ሰልፍ አይደለም አንድ ትልቅ እጥፋት የፖለቲካ ጥፋት በዚህ ቀጠና አካባቢ ላይ የሚያመጣ ይመስላል እንዳውስቲ የሰልፉ ዓላማ በዋነኝነት ደረጃ ዓላማውን ከማየት በፊት ሰልፉ ማን ጠራ የሚለው ጉዳይ ነው እንግዲህ የሚነሳው በህወሓት በኩል ሰልፉን የጠራው የብልጽግና መንግስት የአፈና መዋቅሩን ተጠቅሞ በየቀበሌ ያሉትን ትግራውያን ደግሞ ወይ ደግሞ ተጋሮችን አፍኖ አወጣ የሚል ነገር ነው
ወይራስ በሌላ በኩል ደግሞ በገለልተኛ ወገን እኛም እንደ ጋዜጠኛ ደግሞ ያጣራን ከመቀሌ ከህወሓት ጋር ተጣልቶ ኖ ህወሓት ማለት መወገድ መቻል አለበት፣ ከዚህ በኋላ ህወሓት የሚቀጥል ከሆነ የትግራይ ህዝብ ጣፋንታው ጨለማ ነው በሚል አቋም የያዙት እነ ጀነራል ጻድቃን እና አቶ ጌታቸው እንደዚሁም ደግሞ የተለያየ ፓርቲ ውስጥ የሚንቀሳቀሱ የትግራይ ሰዎች ሰብሰብ ብሎ በጋራ አንድ ትልቅ ህዝባዊ አመጽ እናስነሳለን ስሉ እንደነበረ የምናውቀው ጉዳይ ነው። አሁን ክስተቱ መጣ። የትግራይ ክልል ላይ ህወሓት ወጣቶችን በግዳጅ በአፈሳ ወደ ጦርነት ለማስገባት እንቅስቃሴ ወይ ደግሞ እያደረገ ነው ያለው። ይሄ ድርጊት በራሱ በወጣቶች ቤተሰብ እንደዚሁም ደግሞ በማህበረሰቡ በአጠቃላይ በሃይማኖት አባቶች ኖ ተብሏል። ምንም የሚያወላዳ አይደለም። ያ የሚፈራው ህወሓት ያ ያለው ነገር ሁሉ የሚፈጽሙ ህወሓት በትግራይ ክልል ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ አይ ቲንክ ከኢትዮጵያ ተለይተናል ብለዋል። በመንበረ ሰላማ ስር በተዋቀሩት ጳጳሳት ይሄን የምታረገውን ታቆማለህ በማለት ተቃውሞ ገጥሞታል። ከወጣቶች ተቃውሞ ገጥሞታል። እናቶች ከዚህ በፊት ህወሓት የኛ ነጠላ ላይ ራመድ የሚሉ ነበሩ። እናቶች ልጄን ይዘህ አትድም፣ ዓላማ ለሌለው ልጄን አልገብርም ብሎ አንድ ልጃቸውን በጀርባ አዝሎ በሌላ እጃቸው ድንጋይ አንስቶ ኖ ብለዋል። ይሄ ገጥሞታል ህወሓትም ማለት ነው። ይሄ ሲገጥመው እንግዲህ እዚህ አዲስ አበባ ያሉት ኃይሎች ምን አመጡ? ይሄንማ ከሆነ ይሄ እንቅስቃሴ ህወሓት የሚያደርገውን በተመለከተ ጥሪ እናቀርባለን፣ ውግዘት እናቀርባለን አሉ። ከዛ ሰልፍ ጠሩ። ሰልፉን የጠሩት ማን ነው ማለት ነው? ህዝባዊ አመጽን በትግራይ ቀስቅሰን ህወሓትን እንደ ጎርፍ ጠራርገን እንወስደዋለን ያሉ ቡድኖች ናቸው። መንግስት አጃቢ ሊሆን ይችላል፣ አስተባባሪ ሊሆን ይችላል። ግን በግንባር ቀደምነት ሰልፉንም ቅዳሜ ዕለት ሲካሄድ እንደታዘብነው ሰልፉን በዋነኝነት የመሩ የወጡም ሰዎች በውዴታ ላይ የተመሰረተ በህወሓት አካሄድ የተንገሸገሹ ከቀሪ ኢትዮጵያኖች ጋር አጣልቶናል፣ ይሄ ኃይል መወገድ አለበት የሚሉ የትግራይ ተወላጆች መሆናቸውን በይፋ ማረጋገጥ ችለናል ማለት ነው። ኦኬ፣ ይሄ ከሆነ አሁን ሰልፉን የጠራው ማን ነው የሚለው ነገር ላይ ከተስማማን ከፍረጃ ህወሓት እንደሚለው ጄኖሳይደሮች ናቸው የጠሩት መልሶ ትግራይ ላይ ጄኖሳይድ ሊፈጽሙ ጀነራል ጻድቃን ትግራይ ላይ ጄኖሳይድ ሊፈጽሙ አረ ዋተረ ትንሽ ሻል ያለ ነገር ብታመጡ ጥሩ ነው። አሁን ዛሬ ቅዳሜ ዕለት ሰልፍ የወጡ ሰዎች፣ እናቶች፣ ወጣቶች ትግራይ ላይ ጄኖሳይድ እንዲፈጸም ፈልጎ ትንሽ አሁን ይሄኛው ትንሽ ኒዮ ብታረጉ ኑሮ አሪፍ ነበር። ይሄ ፕሮፓጋንዳ አላስኬድም። ትላንትና እኔ ህወሓት ያወጣውንም አይቻለሁ መግለጫ ላይ ጄኖሳይደር ምናምን ጄኖሳይድ አሁንም ትግራይ ላይ ሊፈጽሙ እንዴ የወጡት እኮ ትላንትና ከናንተ ጋር ነበሩ። ትላንትና የመንግስት ጄኖሳይድ ፈጸመ ስትሉ አብረን መከተን ያላችሁት እኮ የጦር መሪዎቻቸው ነው እኮ ይሄን ሰልፍን ዛሬ ይመሩት። እነዚህ ሰዎች በምን ሂሳብ ትግራይ ህዝብ ላይ ጄኖሳይድ ሊያውጁ ይችላሉ? ስለዚህ ህወሓት በፕሮፓጋንዳም በእንትን በበላይነት ተወስዶበታል። የከሸፈ መሆኑ የተረጋገጠበት ነገር ነው ማለት እሱ አይደለም። አሁን ነጥቡ ምንድነው? ዓላማው የሰልፉ ዓላማ አሁን ሰልፉን የጠራው ችግር የለም። ማንም ይጥራ ዋናው የትግራይ ህዝብ ወጥቷል። እንደ ከዚህ በፊት በወረቀት እየተከለለ ሳይሆን ደረቱን እንዲነፍቶ ነው የትግራይ እናቶች ይህንን ስርዓትን በመቀሌ ያለው ስርዓት ሲያወግዙ የነበረው ማለት ነው። ኦኬ፣ ምንድነው ዓላማው ብሎ ነገር ነው። አሁን እንግዲህ የመጀመሪያው ዓላማው ህወሓት በተመለከተ የትግራይ ተወላጆች የያዙት የነጠረ አቋም ግልጽ እንዲሆን ተፈልጓል። ይሄ በደንብ ሊሰመርበት የሚገባ ነው። ከዚህ በፊት እኔ አይቼዋለሁ። ያኔ የ2013 ጦርነት ጊዜ ህወሓት ላይ ዘመቻ ወይ ደግሞ ሰልፍ ሰውም ተጠርቶ ወጥቶ ነበር። ነገር ግን ሰልፈኛው ከጥቂት ሰዎች በቀር በአብዛኛው ህወሓትን ከልቡ ማውገዝም አይፈልግም ነበር። አሁን በዚቹ 3-5 ዓመታት ውስጥ ህወሓት ላይ ይሄን ያክል በጣም በሚገርም ሁኔታ የትግራይ ህዝብ መንገሽገሹና የትግራይ ህዝብ ህወሓትን በተመለከተ የጠራ አቋም
በመፍራት በመሸማቀቅ በምናምን ሳይሆን ህወሓት የማይበጅ ኃይል መሆኑን የጠራ አቋም እንደያዘ የተገለጸበት ወይ ደግሞ እንዲገለጽበት ተፈልጎ የሆነ የነበረ የተሳካ ጉዳይ ነው። እሱ አንድ እሱ ነው። ሁለተኛ በግልጽ ህወሓት ላይ እርምጃ እንዲወሰድ የተጠየቀበት ሰልፍ ነው። ሉክ ጠያቂው አብዛኛው የህወሓት አባል፣ አብዛኛው የህወሓት ሰራዊት፣ አብዛኛው ማለት የሚቻለው 90% በላይ የህወሓት አባል ነው። ዛሬ ተካሄደው ሰልፍ ላይ የተሳተፈው በራሱ ጽፎ የወጣው መፈክር ላይ ህወሓት ላይ እርምጃ እንዲወሰድ በይፋ ጠይቋል። እንዳው ነገር ለማን ይበጃል? ማንስ ይፈልጓል? ይሄን ነገር እንዳው እንደሚባል መንግስት ብቻ ነው የሚፈልገው ወይስ ሌላ ዓለም አቀፍ ማህበረሰብ ጋር ያለው መልእክት አለው የሚለውን ነገር እንወስድ። እኔ ዛሬ የትግራይ ተወላጆች ህወሓትን በተመለከተ በተለይ እርምጃ እንዲወሰድ ህግና ስርዓትን ፌዴራል መንግስት እንዲያሰፍን በትግራይ ክልል ውስጥ መጠየቃቸው አንደኛ ለመንግስት ትልቅ ሰክሰስ ነው። ለምን? የትግራይ ህዝብ የራሱ ህዝብ ነው። ይህ ህዝብ በእንደዚህ አይነት ስቃይ ውስጥ ሲኖር ቆሞ ማየቱ ዝም ብሎ ማየቱ አግባብ አይደለም። ነገር ግን ከዚህ ህዝብ ጥሪ ከመጣ ደግሞ ይህን ህዝብ ይዞ በአፈናው ስር ያለው በስቃይ ስር ያለውን ቀሪውን የትግራይ ህዝብን ነፃ የማውጣት ኃይልም ያገኛል፣ ህጋዊም መሰረትም ያገኛል ማለት የጠየቀው የትግራይ ህዝብ ነውና ይሰመርበት። የጠየቀው የትግራይ ህዝብ ነው። ምን ብሎ ይሄን አፋኝ ቡድን ይሄንን የሌለ ህግ አወጥቶ በኢትዮጵያ ጥላ ሰማይ ስር የሌለ ህግን ተግባራዊ እያደረገ ያለው በዚህ ምክንያት እናቶች፣ ወጣቶች የተሰደዱ ያሉትን ይሄንን ኃይልን አስወግዱልን፣ ህግና ስርዓት ይስፈን፣ ትግራይ የልማት ዜጎች በነፃነት የሚኖሩበት ወጣቶች የወደፊት ራዕይ የሚኖራቸው ክልል ይሁን፣ ለዚህ ደግሞ አድርግ ፈጽም ተብሎ ፌዴራል መንግስቱ ተጠየቀ። ይሄ ለፌዴራል መንግስት ጥሩ ነገር ነው። ሌላ ግን ለዓለም አቀፍ ማህበረሰብ ጥሩ ነገር ነው። ይህን ህወሓት እያደረገ ያለውን በግንባር ቀደምነት እየተቃወመ ይህንን የህወሓት ባህሪን፣ ይህን ጋጠ ወጥነትን፣ ይህንን ፋሽስታዊ ድርጊትን ለመግታት እየሞከረ ያለው ብቸኛ ሀገር አሜሪካ ነች። ከዚህ በፊት እንደምናስታውሰው አሜሪካ የመጀመሪያ በሁማን ራይትስ ዎች በኩል ሪፖርት አወጣች። ኖ እዛ የሚደረገው ነገር አደገኛ ነገር ነው፣ ይሄ ከኤርትራ የተማራችሁትን ነገር እያስፋፋችሁ ነው በሚል አንድምታ ባለው ሁኔታ ህወሓት ላይ ማስጠንቀቂያ ወጣች። አልሆነም። አሜሪካ የቪዛ ክልከላ ውስጥ ገባች። በቪዛ ክልከላም ሲያላግጡ ደግሞ አካውንታቸው ፍሪዝ እንዲሆን እየተደረገ ነው ያለው። ቀጥሎ በሱም አላርፍ ካሉ አሜሪካ ህወሓትን አሁን በተለይ አርሚ ሰባና እዛ ትግራይ ክልል ዜጎችን እያሰቃየ ያለውን ቡድንን በሽብር ለመፈረጅም እንቅስቃሴ እያደረገች ነው። ይሄ ከሆነ እውነታው አሁን ዛሬ ህዝቡ በይፋ ወጥቶ ዓለም አቀፍ ማህበረሰብ የኢትዮጵያ መንግስት ጫና አድርጎ እርምጃ ወስዶ ይሄን ኃይልን ያስወግድ ተብሎ ሲጠየቅ እንግዲህ ዓለም አቀፍ ማህበረሰብም ቀጥሎ ለሚወስደው እርምጃ ሌጋል ግራውንድ አገኘ ማለት ጥሪ ያገኘ ማለት ከህዝቡ ድረሱልኝ የሚል ነገር ጥይሬ ነው የመጣ ማለት ነው። ይህንን ድረሱልኝ ተቀብሎ አስፈላጊውን እንቅስቃሴ ያደርጋል ማለት ነው። ሉክ አሁን ሁለቱ ምንድን ነው መንግስት በዚህ ሂደት ውስጥ ምን ሊያደርግ ይችላል የሚለው ነገር ጋር ከመድረሴ በፊት ይህንን ህወሓት ላይ የሚወሰደውን እርምጃ ለመንግስት ምን ይጠቅማል የሚለው ነገር ላንሳስት። አንድ ነጥብ አለ። አንደኛ እንደ ዜጎቹን በትግራይ ክልል ያሉትን ነፃ ማውጣቱ ግዴታው ነው። እሱን ቅድም ተነጋግረናል። ሁለተኛ ግን ይህንን የባህር በር ጉዳይ ዳግማውን ደግሞ ተነስቷል። የቀይ ባህር ጉዳይ ተግባራዊ ለማድረግ ወደንም ጠላንም የህወሓት ጉዳይ መልክ መያዝ መቻል አለበት። የህወሓት ጉዳይ መልክ ባልያዘበት ሁኔታ ቀይ ባህር ቢኬድ ልሳካም አይችልም። ቢሳካም ውጤታማ ሊሆን አይችልም። ስለዚህ የመጀመሪያ መሆን ያለበት እዚህ ያለውን ሳንካላ የሆነውን የኢትዮጵያ ብሔራዊ ጥቅም እንዳይከበር እንቅፋት እየሆነ ያለው አልፎም ተርፎ ከሻዕቢያ ጋር ተሰልፌ አገር አደማለው፣ ቀጠናውን ረብሸዋለው እያለ ያለው ራሱን
ፍጹም ይጋልበኛ አድርጎ ያለውን ኃይልን መጀመሪያ እርምጃ ካልተወሰደ ቀይ ባህር የሚባል ነገር ልሳካ አይችልም። ብሳካም ደግሞ ተግባራዊ መሆን አይችልም። እኛ ሄደን ወንዙ ባህሩን ብቻ ቁጭ አድርገን ፎቶ ልነሳበት አይደለም። በባህሩ ተጠቅመን ይሄ 120 ሚሊዮን በላይ ህዝብን ልማት እንድሳለጥ ነው እንጂ አለም ባህር ተብሎ መንገዱን በህወሓት ታጣቂ የሚዘጋ ከሆነ መተላለፍ የማይቻል ከሆነ ምንም ዋጋ የለውም ማለት። ስለዚህ ወደዛ ከመሄድ በፊት ህወሓት ከስር መሰረቱ ተመንግሮ ሊጣል ይገባል። በአንጻሩ ደግሞ ተራማጅ የሆኑ ኃይሎች የትግራይን ክልል እንዲቆጣጠሩ መደረግ አለበት። ይሄ ነው በመንግስት በኩል ማለት ነው። የኃላፊነት ተጨማሪ የቀይ ባህር ጉዳይ ስላለ ማለት ነው። በዓለም አቀፍ ማህበረሰብ በኩል ስለሚለው ጉዳይ አንደኛ ህወሓትን ለዘመናት የተሸከሙበት ህወሓት ጥፋት ጠፍቷቸው አይደለም። ዓለም አቀፍ ማህበረሰብ ጨፍጫፊ ሽብርተኛ ሊትራሊ ሽብርተኛ ኃይል እንደሆነ ይታወቃል። በጣም በደል ፈጻሚ እንደሆነ ይታወቃል። ነገር ግን ምንድነው የሚባለው ብዙ ጊዜ የተደራጀ ኃይል እነሱ ናቸው፣ ለእኛ ብሔራዊ ጥቅም የሚጠቅሙትም እነሱ ናቸው የሚል ምልከታዎች ነበረ። ነገር ግን አሁን ህወሓት ቢሄድ አንጻራዊ የትግራይ ህዝብን ለአደጋ ሳይጋለጥ ትግራይ ህዝብን ይዞ ከኢትዮጵያ ህዝብ ጋር ሊቀጥል የሚችል ብቁ የሆነ ኃይል ከህወሓት ወጥቷል። ይሄ ለእነሱ ጋራንቲ ሆኗቸዋል። ሁለተኛ ነገር ህወሓት አሁን የጀመረው አካሄድ አደገኛ አካሄድ ነው። ሱዳን ውስጥ ያለው ነገር ይታወቃል። ሱዳንን እዛ ድረስ ሄዶ ነገሮችን ለማወሳሰብ ጦሩን ዜጎቹን ቅጥረኛ አድርጎ የሚልክበት የብር ጉዳይ ብቻ አይደለም፣ ነገሩን የማወሳሰብና የሽብር ተግባሩ ነው እዛ ጋር የሚገልጸው ነገር። ሁለተኛ በወዶ ፍቃደኝነት ወዶ ዘማችነት ከሻቢያ ጋር ሆኖ ያን ሁሉ ሻቢያ በደል የፈጸመበት የትግራይ ህዝብ ላይ የፈጸመውን ረስቶ አያስፈልግም እሱ ችግር የለም ብሎ ከሻቢያ ጋር ቮሉንተሪ ሆኖ እየተንቀሳቀሰ ያለው ነገር ቀጣይ ቀጠናው ላይ አደገኛ ነገር ነው የሚያመጣ። በኋላ ማነሳው ጉዳይ አለ። አሁን ነገሩ መጥቷል፣ ቀይ ባህር ጋር ደርሷል። የሆርሙዝ ጉዳይ ሆርሙዝ ላይ አልተገታም፣ ቀይ ባህር ጋር መጥቶ ፈንድቷል። በዚህ ሂደት ውስጥ ሻቢያ ጋር ህወሓት የሚሰለፍ ከሆነ የችግሩ አድማስ በጣም እየሰፋ የሚሄድና ቀጠናው ከቁጥጥር ውጭ የሚሆንበት ሁኔታ ይፈጠራል። እሱ ብቻም አይደለም፣ አንድ ላይ ሆኖ ግብፅን ደርቦም ኢትዮጵያን ሊያደሙ ይችላሉ። ማድማር ብቻ ሳይሆን የማባራ ጦር እዚህ ቀጠና አካባቢ ላይ እንዲፈጠር ሊያደርጉ ይችላሉ። ለዚህ ሲባል ቀጠናውን ሰላም ለመጠበቅ ቀጠናው እንዳይበተን ሲባል ከሻቢያ ጋር የተጋባውን ህወሓትን በመቁረጥ ሻቢያን ማስታገስ እንደሚቻል አቋም ተወስዷል ማለት ነው በምዕራባውያን። ለዚህ ነው ይህንን ጫና ይህን ጥሪ ተቀብሎ ጥሪው ፐብሊክ እንዲሆንላቸው የተጠየቀው ከትግራይ ህዝብ መሆኑን ይፈልጋል ዓለም አቀፍ ማህበረሰብ። የሆነ ከሆነ ፓርቲ ወይ ከጣላ ምናምን ነገር ሳይሆን ህዝቡ አስታግሱልን ማለቱን ለዚህ ነው ለዓለም አቀፍ ማህበረሰብ የሚፈልገው ማለት ነው። ከዚህ ጋር ተያይዞ ይሄ ከሆነ ሪያሊቲው ምን ይመጣል? ምን አይነት መንግስት እንግዲህ ተጠይቋል፣ እርምጃ ውሰድ ተብሏል፣ ህግና ስርዓት አስከብር ተብሏል፣ ስነ ስርዓት አስከብር ተብሏል። ምንድነው የሚያደርገው መንግስት ነው እንግዲህ የኃይል እርምጃና ሶፍት ፓወርን ጨርሷል መንግስት። እውነቱን ለመናገር ማለት ምንድነው ነዳጅ ከልክለዋል፣ መጠኑን ቀንሶበታል። በኔ በጀት መሳሪያ አገዛም ብሎ አድርጓል። ሊያረጋቸው የሚችላቸውን ሶፍት ፓወሮች ምናልባት የቀረ ነገር ካለ መሰረተ ልማቶችን ማቋረጥ ነው። እሱ ደግሞ ንጹሃን የትግራይ ዜጎች ስለሚጎዱ እሱን ከማረግ ቀጥታ ወደ ኃይል እርምጃ መሄዱ አማራጭ ነው የሚሆነው ማለት ነው። ኃይል እርምጃ ቢሆን ምን አይነት ነገር ነው የሚሆነው? ቀጥታ ከህወሓት ጋር ጦርነት ይገጠማል። ተራራ ለተራራ እንታኮሳለን፣ ሸለቆ ለሸለቆ እንሯሯጣለን። እሱ ነው ጦርነት የሚሆነው። አንድ መንገድ። ሁለተኛው ፈጣን የሆነ ኦፕሬሽኖችን መፈጸም። ፈጣን የሆነ ኦፕሬሽን የሚባል ነገር ምንድነው? መሪዎችንና አሁን ህወሓት በጣም ተመናምኗል። እንዳየነው የሚዋጋለትን ኮዝ እያመነ አይደለም፣ ጦሩ ህዝቡ እየደገፈ አይደለም። ወጣቱ እኮ ከህወሓት ሸሽቶ እዚህ መጥቶ አደራጅታችሁ አስታጥቁና ሄደን ህወሓትን እናስወግድ እያለ ነው ያለው። ስለዚህ እዛ ያለው ወጣትም ተጠርንፎ ነው እንጂ ጦርነት ፍላጎት የለውም ማለት ነው። ስለዚህ በቀላሉ መሪዎችን ታርጌት ያደረገ ምት በመውሰድ በፈጣን የሆነ ኦፕሬሽን አድርጎ ዋና ከተማዎችን ተቆጣጥሮ
ከዛ ዋና ከተማዎችን ለነዚህ ለትግራይ ኃይሎች ሰላም ለሚፈልጉ ከቀሪ ኢትዮጵያ ህዝብ ጋር በሰላም መኖር የሚፈልጉ ጦርነት አንፈልግም የሚሉ የትግራይ ህዝብ በቃው የሚሉትን ኃይሎችን ወደ መንበር ስልጣን አምጥቶ ከዛ በኋላ የህወሓት ሚሊሻዎች ጀሌዎችን እዚህ ሀራ መሬት ባሉት የነጻነት ታጋዮች ምንጠራ እንዲካሄድ ማድረግ። ይሄ ነው ፈጣን ኦፕሬሽን። የሚሻለው ይሄኛው ነው እንጂ ቀጥታ ጦርነት ለጦርነት እሱ ጊዜም ወሳጅ ነው፣ አዋጪም አይሆንም። ምናልባት አሁን ያለው የህወሓት ቁመና ራሱ ለሱ የሚጋብዝ አይደለም። ከዚህ በፊት ተደራጅቶ በውሸት ቅስቀሳ ተመርቶ ታጥቆ ደረታቸውን ነፍቶ የመጡ ሰዎች ነበሩ። ዛሬ ግን ምናልባት ምግቤ፣ ምናልባት ደብረጽዮን፣ ምናልባት እነ ሞንጆሪኖ እና ቤተሰቦቻቸውና እዛ ውስጥ ያለው የወርቅ ሂደት ውስጥ ያለው የጦር አመራር ካልሆነ በስተቀር ከታች ያለው ታጋይ ለምን ሞታለው መኖር ይፈልጋለው ብል አቋም ላይ ደርሷል። ስለዚህ ይሄንን ታች ያለውን ዜጋ ከማጨድ የሚሻለው መሪዎችን ታርጌት ያደረገ ጥቃት በመውሰድ ወደ አሁኑ እነሱ አክቹአሊ ይታወቃል። የሚሆነው ነገር ምንድነው? ሸሽተው ወደ አስመራ እንደሚሄዱ ነው። አስመራ ኤርትራ የምትቀበላቸው ከሆነ ነው እንጂ ምንም ሊያረጉ አይችሉም። ቁሙ ለመዋጋት እንደከዚህ በፊቱ በረሃ መሄድ የማይፈልጉም ማለት ነው። ኦኬ፣ ከዚህ ጋር ተያይዞ የሁለት እርምጃ ፈጣኑን ዘመቻ የሚወሰድባቸው ከሆነ በህወሓት በኩልስ ምንድነው የሚታሰበው? መናቅ አያስፈልግም። ህወሓትም ምንም ቢሆን የተደራጀ ጦር አለው። ኮዙ እንኳን አሁን በጦሩ አመኔታ ቢያጣም ህዝቡ ድጋፍ ቢያጣም ምንም ቢሆን የተደራጀ በመቶ ሺህ የሚቆጠር ሰራዊት እንዳለው ይታወቃል። ስለዚህ ህወሓት ምን ሊያረግ ይችላል ነው እንግዲህ አደገኛ ነጥብ ላይ ደርሰናል። አሁን ትላንት ማታ ደብረጽዮን ወጣ እንዲህ በሚርገበገብ ቪዲዮ እባካችሁ አፋር ያላችሁት ኑ አብረን እንውጋ፣ ይሄ ኃይል ሊበላን እየመጣ ነው፣ ይሄ ችግራችን እነጋገራለን እንፈታለን። ከዚህ በፊት እኮ ችግር እነጋገራለን አይሉም ነበር። አይ ህወሓት መሸነፍ ሲጀምር ችግር አክሰፕት ካረገ ህወሓት ተቀበረ ማለት ነው። እናቃለን ኢትዮጵያን በሚያስተዳድርበት ዘመን 27 ዓመቱን ሙሉ በጉልበት ነበር የኖረው። ሁሉ ጊዜ እሱ ልክ ነበር። ግን ችግር ይፈታሉ ያለ ቀን አርቀብቅበ ነው ከዚህ አስተን መቀሌ ወረወር ነው ማለት ነው። ለዚህ ሲባል አሁን ችግር ካለ እነጋገራለን ለመፍታት ዝግጆች ነን የሚል ሐሳብ ይዞ መጥቷል። ይሄ የህወሓት መውደቅን በትግራይ ምድር ላይ የህወሓት መክሰም ምልክት ነው የሚሆነው ማለት ነው። ኦኬ፣ ስለዚህ ምንድነው የሚያደርገው? ህወሓት ቀድሞ ጦርነትን በአማራ ክልል ይከፍታል። ይሄ በጣም አሻሚ ነው፣ አደገኛ ነገር ነው። ነገሮች ብልሽት ብለዋል። በተለይ ደግሞ እዚህ የወልቃይትን በተመለከተ ፋኖ ራሱ ለሁለት ተሰንጥቋል። በወሎ በኩል ሊመጣ ይችላል፣ በወሎ በኩል ደግሞ መጣ ምን ያህል ሊሄድ ይችላል የሚል ጥያቄ ደግሞ አለ። ለምን ወሎ አካባቢ ራያ ልቀቅ ራያ እኔ ነው የሚለው ነገር ስለማንሰማ ማለት ነው፣ ከፋኖ አካባቢ ላይ ማለት ነው። ይሄ ሊያረግ ይችላል። አንድ ሁለተኛ ሊያረግ የሚችለው በትግራይ ክልል ውስጥ ብቻ ተወስኖ ለመዋጋት ሊወስን ይችላል። አሁን እንግዲህ ይሄኛውን አደገኛ ነው። ለምንድን ነው አደገኛ የሚሆነው? ከዚህ በፊት መከላከያ ሰራዊት ሲዘምት ሁሉም መልክዓ ምድሩም ይዋጓል፣ ሰው መረጃ ይሰጠውም ነበረ፣ አብዛኛው ህወሓት ደጋፊ ነበር። አሁን ግን ቅድም እንዳልኩ የሚደረገው ሜጀር ኦፕሬሽኖች ፈጣን ኦፕሬሽኖች ተደርጎ ዋና ከተማና ከዋና ከተማ ማባረርና መዋቅራቸው ማፈራረስ ከተደረገ በኋላ ምንጠራ በዋነኝነት የሚሰጠው ሀራ መሬት ላሉት የአፋር የነፃ አውጪ የትግራይ ነፃ አውጪ ኃይሎች ታጣቂዎች ናቸው የሚሰጣቸው። እነዚህ ሰዎች የትግራይ ሰዎች ናቸው። ህዝቡ ደግፋቸዋል፣ መልክዓ ምድሩን ያውቃሉ። ስለዚህ ህወሓት ቁሜ ዋጋለሁ ብል የሚዋጋበት አቅም ይኖረዋል። ይሄ ውጤታማ ላይሆን ይችላል የሚል ነገር ነው። በሶስተኛ ደረጃ ሊሆን የሚችለው ብዬ የማስቀምጠው ነገር ምንድነው? እባካችሁ ተውን፣ በሰላም እንነጋገር፣ በቃ ከፈለግን ምክር ቤቱ እንመልሳለን፣ እስቲ እንነጋገር የሚል እጅ የመስጠት ነገር ውስጥ ሊገባ ይችላል። ይሄን ደግሞ ሻዕቢያ አይፈቅደውም። ይሄን ሻዕቢያ አይፈቅደውም። ለምንድን ነው የማይፈቅደው? ጀምራል ገጥማል ግጠም ካለዛ ታስመጣኛል የሚባል ነገር ስላለው ሻዕቢያ ስለማይፈቅድላቸው ይሄን አማራጭ ማግኘት አይችሉም ማለት ነው። በመጨረሻ ሊሆን የሚችለው አመራሩ ትግራይ ለቆ ወደ ኤርትራ ሄዶ ኤርትራ ሆኖ ለማዋጋት ለመረበሽ ትርምስ ለመፍጠር መሞከር። ግን የሚያሳዝነው እሱ አይደለም። ዋንስ በህወሓት ላይ ድል ከተገኘ የሻዕቢያ ጉዳይም ከሱ የተለየ ነገር አይሆንም ማለት ነው። አይሆንም። ዝም ብሎ ተቆሞ የምታያይ ነገር የለም ማለት ነው። ስለዚህ ያለው በዚህም ገደል ነው ህወሓትን የገጠመው። ብቸኛ ቀዳዳ የሚታየኝ ምንድነው? ለህወሓት ችግር የለውም
ከፀሐይ በታች አዲስ ነገር የለም ወደ ፕሪቶሪያ እንመለሳለን ምክር ቤቱን እናፈርሳለን ግዛው አስተዳደሩም ወደ ግዛው አስተዳደር እንመለሳለን የሚል አማራጭ ማቅረብ ብቻ ነው እሱም ደግሞ ያን የሚቀበልና ጌታቸው ይቀበላሉ ወይ የሚል ጥያቄ አለ ግን ብቸኛው መንገድ እሱን ይመስለኛል ውድ አድማጭ ተመልካቾቼ ይህ ዛሬ ሰልፍ አደገኛ ነገር ነው ይዞ የሚመጣው ቀጣይ ነገሮች አደገኞች ነገሮች ነው የምናያቸው ነገር ማለት ነው ስለዚህ ምናልባት እኔ አሁን አንድ መነሳት ያለበት ነገር ደግሞ ሰልፉ ህወሓት ላይ እርምጃ ብቻ መወሰድ ብቻ አይደለም በግንባር ቀደም የኢትዮጵያን ተወላጆች ዜጎች ትግራውያን ከወልቃይት ተፈናቅሎ ዛሬም በኬንዳ ውስጥ በዚህ ክረምት ውስጥ እየተሰቃዩ ያሉትን ኢትዮጵያኖችን ወደ ቦታቸው መመለስ ይሄ ታርጌት መሆን መቻል አለበት ባይዞ ህወሓት አግቶ ይዟቸዋል አው ህወሓት አግቶ መያዝ ብቻ አይደለም ወልቃይት ያለው አመራርም በእነሱ ንብረት እየከበረ ያለው እንዲመለሱ አይፈልግም ስለዚህ ይሄም ኃይል ይባል ይገባል ስለ ትግራይ ተፈናቃዮች ከፍ ብለን መናገር ያለንበት ሰዓት ላይ ነው ያለነው ዜጎቻችን ናቸው ጥቂት የወልቃይት ባለስልጣንና ባለሀብት እዚህ ከ22 እስከ ኡመራ ድረስ የተደራጁ ሆዳቸው ሞልቶ እንደፈለጉ ለሚሉት ነገር የትግራይ ዜጎች በኬንዳ ውስጥ መሰቃየት የለባቸውም ወልቃይት አገራቸው ነው አገራቸው ማይሆን ከሆነ ወልቃይት ሌላ ቦታ ሆነ ማለት ወልቃይት ማለት ለጥቂት የደመቀና የደመቀ ጓደኞች ሀብት ሆነ ማለት እንደዚህ ከሆነ ወልቃይት የኢትዮጵያ ግዛት ነው ብለን ማውራት ራሱ ያሳፍራል ማለት ስለዚህ በአስቸኳይ ፌደራል መንግስት አንድ ታሳቢ ማድረግ ያለበት እነዚህን ተፈናቃዮችን እዛ የተሰቃዩ ያሉት ከዚህ ፊት ሰርቶ መብላት የሚችሉ የነበሩ ሀብት ነበራቸው ሰዎች ወደ ሀብታቸው ወደ ንብረታቸው በአስቸኳይ ይመለሱበት ይሄንን ደግሞ የሚከላከሉት ኃይሎች ላይ ህጋዊ እርምጃ እንዲወሰድ ግፊት ማድረግ መቻል አለበት ማለት ነው ውድ አድማጭ ተመልካቾቼ እስቲ እንዳው ከዚህ ሰልፍ ጋር ተያይዞ ሊመጣ የሚችል ነገሮችን አሁን ያነሳው ዘረዘርኳቸው ነገሮች አሉ በእናንተ በኩል ደግሞ ምን ሊከተል ይችላል የሚለው ጉዳይ አንሱት እስቲ እንዴትስ ተደርጎ ይሄ ነገር ወደ ደም አፋሳሽ ሳይሆን በሰላም ሊቋጭ ይችላል ይህ ሰልፍስ ምን እውነተኛ እንደተባለው ህወሓትን እርምጃ የሚያስወስድበት ይሆናል ወይስ ምንም እርባና የሌለው ነገር ሆኖ ይጠቃልላል እዚህ ላይ የራሳችሁን ሐሳብ ጽፉ ይያልኩ ወደ ቀጣይ አጀንዳ ያሻግራሉ እንግዲህ ሁለተኛው አጀንዳ የአውሮፓ ህብረት ኢራን እንግዲህ አሜሪካና ኢራን ጦርነት ሌላ ገጽ ደግሞ ወደ አፍሪካ ቀንድ ይዞ ሊመጣ ማለት ነው በአዲስ መልክ የተጀመረው ጦርነት መስፋፋቱን ተከትሎ ኢራን ወዳጁን ሁቲን አማጺን ባቤል መንደብልን ዝጋልኝ ዩሮፒያኖችን ማፈን የምንችለው እሱ ሲዘጋ ነው ቀጣይ እርምጃ በሚል ነገር እንግዲህ ጡጦ አጥብቶ ያሳደገውን የሁቲ አማጺን እርምጃ እንዲወስድ መመሪያ አስተላልፏል ይሄ ብቻ አይደለም መመሪያው ተላለፈ ቀጥታ ለሁቲ ቢሆንም የኢራን ተቀላቢ የሆኑ የቀጠናው ኃይሎችም ጭምር የራሳችሁ መረባረብ ተረባርባችሁ አድኑኝ የሚል አይነት ጥሪ ኢራን አቀርባለች ወይ ደግሞ ቀጠናውን አተርማምሳችሁ ትኩረቱን ከሆርሙዝ ወደ አድማሱ እንዲሰፋና ድንበር ዘለል ችግር መፍጠር እንደምንችል አሳይተን የመደራደሪያ ቂማችንን ጨምር የሚል ነገር ጥሪ ቀርቧል እነዚህ እንግዲህ የቀረበላቸው በግንባር ቀደም ሁቲ አማጺ ቀይ ባህሩን እዚህ ባቤል መንደብ ላይ እንዲዘጋ ነው መመሪያ ተሰጠው በጣም ጠባቡ ቦታ አደገኛ ቦታ ነው በዛው ልክ ደግሞ ለሻቢያና ለአልቡራን ደግሞ በውስጥ በተላለፈላቸው መመሪያ መሰረት ቶሎ ብላችሁ ተነጋግራችሁ ተወያይታችሁ ቀጠናው ማተረማመስ የሚቻልበትን የሁቲን እርምጃ ማለት ቀይ ባህሩን መዝጋት እርምጃ ሲወስድ በሌሎች ኃይሎች እዛ አካባቢ ለሚፈጠረው ነገር ተባባሪ ባለመሆን ስኬታማ እንዲሆን የራሳችሁን እቅድ አውጡ ተብሏል እንግዲህ ይሄ የተላለፈው በኢራን በኩል ነው ማለት ነው ኦኬ ይሄንን እንግዲህ ሁቲዎች በቂ የሰው ኃይል በቂ መሳሪያ መታጠቃቸውን ገልጸዋል እንደዚሁም ደግሞ ሻቢያና አልቡራንም ሰሞኑን እንግዲህ የአልቡራን ጀነራል አልቡራን በአስመራ ተገኝቶ ከፕሬዝዳንት ኢሳያስ ጋራ ድብቅ የሆነ በፊት ለፊት ግን ባይላተራል የሁለትዮቹ ስምምነት ወይ ደግሞ ውይይት በሚል ነገር ነው ተቀመጡት ነገር ግን ድብቁ ዓላማ እንዴት አድርጎ ሁቲ እዚህ ቀይ ባህርን ባቤል መንደብልን ሲዘጋ
እንዴት አድርጎ ሌሎች ኃይሎች የሚመጡ ኃይሎችን ይህን ለማስከፈት የሚንቀሳቀሱ ኃይሎችን ማደናቀፍ ይቻላል የሚለው ጉዳይ ላይ የራሳችሁን ውይይት አድርጓል። ይሁንና ግን ያልታሰበው ነገር መጥቷል። እስካሁን ድረስ አገባንም የአሜሪካ ጣጣሽ ነው ሲሉ የነበሩት አውሮፓ ህብረት፣ ዩናይትድ ኔሽን አዲስ ነገር ይዞ መጥቷል። አውሮፓ ህብረት ምንድን ነው ያመጣው? ከጅቡቲ ጋር አዲስ ስምምነት ተፈራርሟል። ምንድን ነው የስምምነት? ሁቲ ቀይ ባህርን ባብል ኦፍ መንደብል ላይ ልዘጋ ስለሆነ እኛ እርምጃ ወስደን እናስከፍታለን፣ ቀይ ባህር ላይ የሚደረጉ ማንኛውም አይነት ትርምሶችን እንቆጣጠራለን፣ ጋሪ ልትሆን ይገባል በሚል ጅቡቲ ተባባሪነቷን ገልጻ ፈርማለች። አሁን ነጥቡ እዚህ አይደለም። ጅቡቲ ይሄን መፈረሟን እንዴት አድርጎ የኤርትራን ጉሮሮ እንደሚበጥሰው ነው ማሳያችሁ። ኤርትራ ቀጣይ አደገኛ ታርጌት ውስጥ የገባችበትና የአውሮፓ ዩኒየን ጥምር ኃይሉ እንደምትደበደብ እርግጠኛ ሆኖ መናገር የሚቻልና የሻዕቢያ መንግስት እድሜው አጭር መሆኑ ገላጭ ወይ ነገር ላንሳላችሁ። የሻዕቢያ መንግስት ምንድነው አቋሙ? ቀይ ባህር ላይ በተመለከተ ቀይ ባህር ተጋሪ አገር ውጪ ሌላ ኃይል ቀይ ባህር ላይ መድረስ የለበትም ይላል። ነገር ግን ጅቡቲ አውሮፓ ህብረትን ፈርማለች። ጦራችሁ እንደፈለገ ከጅቡቲ ጫፍ ጀምሮ እስከ ባቤሎ መንደብል እስከ ታች ድረስ 500 ኪሎ ሜትር እየተንቀሳቀሰ የቀይ ባህርን ደህንነት ማረጋገጥ ይችላል። ለዚህ ደግሞ ተባባሪ ነኝ ብላለች። ስለዚህ ኤርትራ በአደባባይ በጠራራ ፀሐይ ቀይ ባህርን ተነጠቀ ማለት ነው። ተነጠቀ ማለት ነው። እንግዲህ የጎመዘዛችሁም ቢሆን ሐቁ ነውና ዋጡት። ካሁን በኋላ ከምጽዋ ጀምሮ እስከ ታች እስከ አሰብ ድረስ 2000 ኪሎ ሜትር እንቆጣጠራለን፣ ከግብጽ ጋር አንድ ላይ ሆነን የሴኩሪቲ ኃይል እናደራጃለን ምናምን ሲባል የነበረ ሁሉ ውሃ በላው ማለት ነው። ካሁን በኋላ ቀጠናውን የሚቆጣጠረው አውሮፓ ዩኒየን እዚህ በጅቡቲ ላይ ያለው ወታደራዊ ቤዝ ያላቸው አውሮፓ ዩኒየን አባል አገራቶች ናቸው ማለት ነው። ስለዚህ ለኢራን ቃል የገባውን ሻዕቢያ ይህንን ቀጠና ውቲ ሲያምጽ አብሮም ቀጥታም በአምስት በተዘዋዋሪ አካባቢውን እንዲዘጋ ወይ ደግሞ ለማስከፈት የሚመጡ ኃይሎች ላይ እንቅፋት በመሆን ይህን አስተጓጉላለሁ ብሎ ቃል የገባ ቀብድ የበላበት ጉዳይ ዛሬ ችግር ይዞበት መጣ ማለት ነው። እሺ ሻዕቢያ ምንድን ነው የሚያደርገው ነው ጥያቄ። ቀይ ባህርን አስነጥቆ ዝም ብሎ ይኖራል ወይ? አይ አልኖርም ካለስ ምን ሊያመጣ ይችላል? ይሄን አውሮፓ ዩኒየን ኃይሎችን ሊዋጋ የሚችልበት አቅም ይኖራል ወይ? ሁኔታዊ ቴክኖሎጂ ወይስ በዚህ በቀይ ባህር ምክንያት ላይ አተካራ ውስጥ ገብቶ ጭራሽ ባሱንም እስከዛሬ ጥርስ ነከስበት የነበረው ረባሽ ስቴት ተብሎ የተቀመጠው የሻዕቢያ መንግስት ግብአተ መሬት የሚጠቃለልበት ሁኔታ ይፈጠራል ወይ የሚል ነገር እንግዲህ ጥያቄ ማንሳት ተገቢ ይሆናል ማለት ነው። ሻዕቢያ በዋናዬ ቅድም እንዳልኩ እዚህ ቀጠና ላይ ተጋሪ ሀገር ውጭ የሆኑ ማንም መምጣት የለበትም የሚል አቋም ነበሩ። አሁን መጡ እነዚህ። ይሄ ነገር ከመዘጋቱ በፊት ይሄ ነገር ከተዘጋ ጉሮሯችን ስለሚዘጋ በግንባር ቀደምነት እንከላከላለን፣ ለውጥ የደረገውን ጥሪ እናኮላሻለን ብለዋል። ይሄ ብቻ አይደለም፣ ባይዞ ግንባር ቀደም ተጠቂ ደግሞ እኛ ኢትዮጵያኖች ነን። እኛም ዝም ብለን የምናይበት ሁኔታ የለም። ከዚህ አውሮፓ ኃይል ጋር ሆነን ኤሊት ፎርሱ በዚህ ተሰማርቶ ቀጠናውን የመጠበቅ ከዚህ በፊት የተነገረ ነገር አለ። ኤሊት ፎርሱ ሲመረቅ ዋና ዓላማው ከላይ ከጅቡቲ ታች ከጅቡቲ ግንትን ጀምሮ እስከ ባብል ኦፍ መንደብል ድረስ እስካለውን ጸጥታ ያስከብራል ተብሎ ነበር። እንግዲህ ቀኑ ደረሰ። የኛ ኤሊት ፎርስ ቀይ ባህር ላይ ተሰማርቶ የሐውቲውን አማጺ እንዳይዘጋ ይሄንን ቀጠናው እንዳይረበሽ ጸጥታ የሚያስከብርበት ሂደር ይፈጠራል ማለት ነው። ይሄ ከተፈጠረ ደግሞ ምንድነው ከተያይዞ ይመጣል? እኛ በግዴታም ሆነ በውዴታ አሰባችን ወደ እጃችን የምናስገባበት እድሉ አሁን መጣ ማለት ነው። በአንጻሩ ሻዕቢያ ከቀይ ባህር የሚገፋበት ወይ ደግሞ የምነጠቅበት ወይ ደግሞ ሚናው የሚያንስበት ሁኔታ ይመጣል ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ እንደው ይሄንን ከሁቲ ይሄንን ቀይ ባህር ዘጋል መባሉን ተከትሎ የአውሮፓ ዩኒየንን ውሳኔ
እና የሻዕቢያ ኢጣፋንታ ጉዳይ ላይ እስቲ እናንተ ደግሞ የራሳችሁ ሐሳብ ስጡ። እስቲ ምንድነው ሊሆን የሚችለው የሚለው ነገር ሻዕቢያ ሁሉ ነገር ትቻለሁ ብሎ እነ ኢራንን ከርቶ እነ ግብፅን ከርቶ በቃ እኔም ለእናንተ ተባባሪ ሆናለሁ ይላል። ፖሊሲውን ይቀይራል። ምን የሚል ፖሊሲ ማለት ነው? እዚህ ቀጠና ላይ ተጋሪ ሀገር ውጭ ያለው ኃይል መምጣት የለበትም የሚል አቋም ነበር። ይቀይራል። ይሄን ፖሊሲ ሻዕቢያ ቀይሮ በሰላም ይኖራል ወይስ ለኢራን ተባባሪነቱን ገልጾ እንግዲህ እሱም ደግሞ ጋዛ ይሆናል? ጋዛ ነው ሊትራሊ ጋዛ ይሆናል። አናውቁ ጊዜ የሚያሳየን ይሆናል። እናንተ የራሳችሁን ሐሳብ እንድትሰጡ እየጠየቁ ወደ መጨረሻ አጀንዳ ይልሻል። እንግዲህ የመጨረሻው አጀንዳ የኢትዮጵያና ሱዳንን የሚያገናኘው ድልድይ እንግዲህ ፈርሷል። ይሄ ድልድይ የፈረሰበት ኩምሩክ የሚባል ቦታ ላይ ነው። እንግዲህ ሰሞኑን ከፍተኛ ጦርነት እዚህ ናይል ቤዝ አካባቢ ብሉ ናይል ቤዝ አካባቢ ከፍተኛ ጦርነት ሲካሄድ ነበረ በአልቡራንና በፈጥኖ ደራሹ ኃይል መካከል። እንደዛም ሆኖ ኩምሩክ የምትባለው ገዢ መሬት በአልቡራን እጅ መግባቷም ሲሰማ ነበረ። በዛው ልክም ደግሞ ቅጥረኛ ሆኖ የተዋጋ የነበረው አርሚ 70 አመራሮች ጭምር እንደረገፉ መረጃዎች ወጥቷል። አሁን የወጣው አዲስ ነገር ግን ድልድዩ ተሰብሯል። ድልድዩ ማለት ኢትዮጵያና ሱዳን የሚያገናኘው ማለት ለምን ተሰበረ፣ በማን ተሰበረ የሚለው ጉዳይ ነው እንግዲህ አሳሳቢ የሚሆነው። ይሄ ድልድይ መሰበር የመጀመሪያ ሊያደርግ የሚችለውን ወታደራዊ እንቅስቃሴን ሊገታው ይችላል። ለምሳሌ ሱዳን ውስጥ ያለው ይሄ በጣም አደገኛ ደም አፋሳሽ የሆነ እርስ በርስ ጦርነት ወደ ኢትዮጵያ እንዳይስፋፋ ሊገታ ይችላል። አንደኛ ደረጃ እሱ። ሁለተኛ አርሚ 70 በዚህ በቤኒሻንጉል በኩል ገብቼ የግብፅን አጀንዳ አሳካለሁ ቀጠናውን አተረማምሽ የምትለው ህልም ሆኖ ይቀራል ማለት ነው። እዛ ግብፅን ታንክ ይዞ ለመምጣት ቻይና ሰራሹን አደገኛ መሳሪያ ይዞ መምጣት ታስቦ ነበረ። እሱ የመሳካት እድሉ ጠባብ ይሆናል ማለት ነው። በሌላ በኩል ደግሞ ምናልባት ይህ ጉዳይ የተመታው በአልቡራን በኩል ከሆነ ከኢትዮጵያ ውስጥ የተነሱ ወደ ውስጥ የገቡብኝ ነው ብሎ የሚያስባቸው ይህንን የሱዳን ነፃነት እንቅስቃሴ ሰሜን ሱዳን ነፃነት እንቅስቃሴ የሚባሉ ኃይሎች እንደዚሁም ደግሞ ፈጥኖ ደራሾች የሚባሉ ኃይሎችን ለመግታት እንቅስቃሴያቸውን ለመግታት የተዘጋብ ሊሆን ይችላል፣ የተሰበረ ሊሆን ይችላል። ግን በዛም ሆነ በዚህ ይሄ ድልድይ መሰበሩ የሁለቱ አገራት ኢትዮጵያና ሱዳን መካከል ያለውን ዲፕሎማሲ አደገኛ ሁኔታ ውስጥ የሚከት ሁኔታ ይፈጥራል ማለት ነው። እንግዲህ ቀጣይ ተያይዞ ምን ሊመጣ ይችላል የሚለውን ነገር የምናየው ይሆናል። የዛሬው ልዩ ዝግጅቴን በዚሁ ያጠቃልላለሁ። ይሄ በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ